በአራተኛው ሀገር አቀፍ የክህሎት ውድድር መድረክ ላይ ፈጠራቸውን ይዘው ከቀረቡ የፈጠራ ባለቤቶች መካከል ደግሞ የተወሰኑትን ሪፖርተራችን አሸናፊ እንዳለ አነጋግሯቸዋል። ከፈጠራ ስራዎቻቸው ጋር የሚሉትን እንስማቸው። ስሜ ደምስ ኪዳን ይባላል። የመጣሁት ከአዲስ አበባ ንፋስ ስልክ ፖሊቴክኒክ ኮሌጅ ነው። የተሰራው ስራ ጨርቅ መስሪያ ማሽን ይባላል ወይም ደግሞ ዶቢ ፓወርሎም ይባላል። በሀገራችን ያለውን የጨርቅ ምርት የሽመናም ጨርቅ ምኛ ልንለብሰው የምንችለው ጨርቆች ምርት ላይ ያለው ቴክኖሎጂ በጣም ኋላ ቀር ስለሆነ እሱን ለማሻሻል የተሰራ ነው። እኔ በሙያዬ እና ከአስተማሪዎች ጋር ለአራት ተሆኖ የተሰራ ቴክኖሎጂ ነው በንፋስ ስልክ ፖሊቴክኒክ ኮሌጅ ምክንያት ማለት ነው። አሁን የተጠቀምነው ማቴሪያል ብዙዎቹ ሀገር ውስጥ የሚገኝ በሙያችን ማሽን ላይ የሚሰሩ የሚበየዱ ናቸው። የተገዛውና ከውጭ የመጣው ሞተር ብቻ ነው። ሌሎቹ እቃዎች እዚሁ ሀገራችን ላይ ልናገኛቸው የምንችላቸውና በሙያችን ልንሰራቸው የምንችላቸው ናቸው። አሁን በግለሰብ ደረጃ መጠቀም ይቻላል። ምክንያቱም ብዙዎቹ እዚሁ በሙያ የተሰራ ስለሆነ በውጭ ደረጃ እስከ 150 ሺህ ብር አካባቢ ነው የወጣበት። ከ250 ሺህ ብር እስከ 300 ሺህ ብር ባለው መሸጥ ይችላል። በቀን እስከ 48 ሜትር መስራት ይችላል። የትኛውንም የጨርቅ አይነት መስራት ይችላልና ግለሰብም በትናንሽ ተደራጅተው ወጣቶች ተደራጅተው በትናንሽ ፋብሪካዎች በሚኒ ፋብሪካዎች ደግሞ መጠቀም ይችላሉ። ስሜ አሰልጣኝ መምህር ተስፋዬ ታደሰ ይባላለሁ። ከሲዳማ ክልል ከባንሳዳዬ ፖሊቴክኒክ ኮሌጅ። እኛ ይዘን የቀረብነው 100% የእናቶችን ችግር የሚያቅሰው ያውቃል። የገጠሩ አካባቢ በጣም እናቶች ቆጮ ለመስራት ቃጫ ለመውጣት ይቸገራሉ። ስቲል ነው 21ኛው ክፍለ ዘመን ነው። እግሮቻቸውን ሰቅሎ አልፎ ደግሞ በባህላዊ እቃዎች ብቻ ነው የሚጠቀሙት። እነዛ ባህላዊ እቃዎች አንደኛ በሰውነታቸው ላይ ጉዳት ያደርሳሉ፣ በጣም ይደክማሉ፣ ይለፋሉ። ለፍተው ነው ቆጮን የሚያደርሱት። ለዛ ደግሞ መፍትሄ የሚሆን ቴክኖሎጂ ብለን ጥናት ባደረግነው በቫልዩ ቼን ጥናቱ መሰረት የእናቶችን ችግር የሚያቃልል የአርሶ አደሩን የህብረተሰቡን ችግር የሚያቃልል ምርትና ምርታማነትን ደግሞ የሚጨምር የቆጮ ጥራቱን ኳሊቲውን አልፎ ደግሞ ይሄ ቃጫ የሚታየውን ጥርት አድርጎ የሚያወጣውን ማሽን ማቅረብ ይችላል። ስሜ ወርቅ አፈራው ሻፊ ይባላል። የመጣሁት ከቢሾፍቱ ከተማ ነው። ኦሮሚያን ወክለን የመጣ ነው። ይዘን የመጣ ነው ስራ እንደምታዩት እዚህ ጋር የእህል መውቂያ ነው። የእህል መውቂያ በብዛት ከውጭ ነው የሚገባው። ይሄ ሞዴሉ የቱርክ ሞዴል ነው። የቱርክ ሞዴልን ነው ኮፒ አድርገን ይዘን የመጣ ነው። 100% ኮፒ ነው። እንግዲህ ያው ስንዴ ይወቃል። እኛ ደግሞ አዲሽናል የጨመርንበት ወደ ጤፍም መካኒዝም ጤፍም እንዲወቃ ለማስቻል በሀገራችን ደረጃ ነው በብዛት ጤፍ የሚታወቀው በሰፊው። ያው በጣም አሪፍ ማሽን ነው። የግብርና ዘርፋችን አይታችሁት ከሆነ በስሞል ስኬል ነው። ያ ማለት ሳይዛችን በጣም አነስተኛ ነው። አሁን ይሄ በሰዓት ከ10 እስከ 15 ኩንታል ነው የሚወቃው እና የኛ ሀገር ገበሬ ደግሞ ስሞል ስኬል ነው የሚዘራው። አሁን በቀርጥ በምናምን ነው ሰው ተነሳሽነት እንዲኖረው በሰፊው እንዲጠቀም። ለምሳሌ ይሄ የአንዱን ቀርጥ በአንድ ሰዓት ሊፈጨው ነው ማለት ነው። ስለዚህ አንደኛ ተነሳሽነት ይኖራል። ሁለተኛ ከኮምባይነር ጋር ነው አሁን እኛ ኮንሲደር እያደረግን ያለ ነው። ኮምባይነር አሁን ከዋጋ አንጻር አንድ ኮምባይነር ሁለት ነገሮች አሉት። አንደኛ የዋጋ ልዩነት አለው። ሁለተኛ ለገበሬው ጠቀሜታ ብለን ያስቀመጥነው ነገር ምንድነው? ኮምባይነር የሚያጭደውን ገለባ እንስሳ አይጠቀምም፣ አይበላም። ደግሞ አሁን አብዛኛውን የኛ ሀገር አርሶ አደሩና አርብቶ አደሩ የተለያየ ቦታ ላይ ነው ማለት እንትናቸው። አርሶ አደርና አርብቶ አደር በጋራ ጥምር አድርጎ መኖር መያዝ ይቻላል የሚል አስተሳሰብን ይዘናል። ምክንያቱም ይሄ ገለባውን በጣም ስለሚያደቅ ከፊኖ ጋር ከተለያዩ መኖ ጋር በመቀላቀል በቀላሉ ለከብቶች መኖ ይውላል። ምንም የሚባክን ነገር አይኖርም ማለት ነው።